ሰላም እንዴት ናችሁ? የተካ ቱቶሪያል ቤተሰብ እንደምን አላችሁ? ዛሬ በአዲሱ ስርዓተ ትምህርት መሰረት የ12ኛ ክፍል ኢኮኖሚክስ ትምህርትን በአዲስ መልክ መጥቻለሁኝ። በዚህ የመጀመሪያው ክፍል ስለ ቤዚክ ኢኮኖሚክ ኮንሰፕት በጥልቀት እናያለን። በተለይ ኢኮኖሚክስ ምንነትን እንደዚሁም ስካርሲቲን እና ቾይስን ለማየት እንሞክራለን። እንደዚሁም ለፈተናችሁ ብቁ ሊያደርጓችሁ የሚችሉ ዋና ዋና ነጥቦችንም ጭምር ለማየት እንሞክራለን። የትምህርት ለብሔራዊ ፈተና ውጤታችሁ እጅግ ወሳኝ ስለሆነ እስከ መጨረሻው አብራችሁ እንድትቆዩ እያልኩኝ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከወደዳችሁትም ላይክ ማድረጋችሁ እንዳትረሱ እያልኩኝ አሁን ቀጥታ ወደ መጀመሪያው ጥያቄ ስገባ ጥያቄ አንድ the study of the structure and performance of national economics and of the policies that governments use to try to affect economics performance is ይላል ጥያቄው። ምን ማለት ነው? የአንድን አገር አጠቃላይ የኢኮኖሚ መዋቅር እንቅስቃሴና መንግስታት የኢኮኖሚ አፈጻጸምን ለመቀየር የሚጠቀምባቸው ፖሊሲዎች የሚያጠናው ትምህርት ወይም ዘርፍ የትኛው ነው የሚለው ከተሰጡ አማራጮች ውስጥ ምርጫ ኤ ማክሮ ኢኮኖሚክስ ይላል፣ ምርጫ ቢ ማክሮ ኢኮኖሚክስ ይላል፣ ምርጫ ሲ ቢዝነስ ሳይክል ይላል፣ ምርጫ ዲ ኢኮኖሚክስ ዲቨሎፕመንት ይላል። so which is the correct answer? እሺ ትክክለኛ መልሳችን ምርጫ ቢ ማክሮ ኢኮኖሚክስ ነው ማለት ነው። ማክሮ ኢኮኖሚክስን የሚያጠና ስለ አጠቃላይ የአገር ኢኮኖሚ ወይም ደግሞ አግሪጌት ኢኮኖሚ ነው። እንደ ጂዲፒ ወይም ደግሞ ኢንፍሌሽን፣ ስራ አጥነትን እንደዚሁም አንኤምፕሎይመንት ያሉ ሀገራዊ ጉዳዮችን ስለሚመለከት ትክክለኛ መልሳችን ሊሆን የቻለው ምርጫ ቢ ማክሮ ኢኮኖሚክስ ነው። ስለዚህ ልዩነቱን ስንመለከት ማይክሮ ኢኮኖሚክስ የሚያጠናው አብዛኛውን ጊዜ ስለ ግለሰብና ድርጅታዊ ውሳኔዎችን አሰጣጥ ነው ማለት ነው። ስለዚህ መልሳችን ቢ ማክሮ ኢኮኖሚክስ ነው ማለት ነው። እሺ ጥያቄ 2 which of the following is a key questions macro economics 6 to answer ይላል ጥያቄው። ምን ማለት ነው? ከሚከተሉት ውስጥ ማክሮ ኢኮኖሚክስ ምላሽ ሊሰጥ ከሚመክራቸው ቁልፍ ጥያቄዎች አንዱ የሆነው የትኛው ነው የሚለው ጥያቄው። ምርጫ ኤ what causes individual behaviors in markets ይላል፣ ምርጫ ቢ what are the factors affecting the demand of goods ይላል፣ ምርጫ ሲ how can a nation increase its rates of economic growth ይላል፣ ምርጫ ዲ what determines the prices of individual goods ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ማክሮ ኢኮኖሚክስ ምላሽ ሊሰጣቸው ከሚችላቸው ቁልፍ ጥያቄዎች አንዱ how can nations increase its rates of economic growth የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። አንድን ሀገር የኢኮኖሚ እድገት መጠኗን እንዴት ማሳደግ ትችላለህ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። ቢኮዝ የኢኮኖሚ እድገት ወይም ኢኮኖሚክስ ግሮስ በመላው ሀገር የሚመለከት ሰፊ ርዕስ በመሆኑ የማክሮ ኢኮኖሚክስ ዋነኛ የጥናት ዘርፍም ለዛ ነው ማለት ነው። ሌሎቹ ምርጫ ኤና ቢ እንደዚሁም ዲ ስለ ግለሰባዊ ባህሪና ስለ ነጠላ ሸቀጦች ዋጋ ስለሚናገር የማክሮ ኢኮኖሚክስ ጥያቄዎች ናቸው ማለት ነው እነኚህ። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ how can a nations increase its rates of economic growth የሚለው የማክሮ ኢኮኖሚክስ ምላሽ ሊሰጥ ከሚችልባቸው ቁልፍ ጥያቄዎች አንዱ ነው ማለት ነው፣ ምርጫ ሲ ማለት ነው። እሺ ጥያቄ 3 how does the domestic economics interact with the rest of the world according to macro economics ይላል። ምን ማለት ነው? በማክሮ ኢኮኖሚክስ እይታ የአንድ አገር ኢኮኖሚክስ ከቀረው ዓለም ጋር ግንኙነት የሚያደርገው በምን መልኩ ነው የሚል ነው ጥያቄው። ምርጫ ኤ ስሮ ማክሮ ኢኮኖሚክስ ዲሲሽንስ ይላል። በማክሮ ኢኮኖሚክስ ውሳኔዎች የሚለው የትክክለኛ መልስ አይደለም። ምርጫን ቢ ስንመለከት ስሮ ትሬዲ ባላንስ ኤንድ ኤክስቼንጅ ሬትስ ይላል። የትክክለኛ መልስ ነው። በነገራችን ላይ ምርጫ ቢ ላይ ያለው በንግድ ሚዛንና በምንዛሬ ተመኖች በኩል የሚለው ትክክለኛ መልስ ነው። ነገር ግን ምርጫን ሲ ስንመለከት ስሩ ግሎባል ፕራይሲንግ ሲስተምስ ይላል።
ይህ በዓለም አቀፍ የዋጋ ስርዓቶች የሚለው የትክክለኛ መልሳችን ሊሆን አይችልም። ምርጫም ዲም ስንመለከት ስሮ ኮርፖሬት ዲሲሽን ሜኪንግ ይላል። ይህም በድርጅታዊ ውሳኔ አሰጣጥ የሚለው መልስ አይደለም። ስለዚህ ትክክለኛ መልሳችን ከቀረው ዓለም ጋር ግንኙነት የሚያደርገው የአንድ ኢኮኖሚ የሆነው ምርጫ ቢል ያለ ስሩ ትሬድ ባላንስ ኤንድ ኤክስቼንጅ ሬትስ የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም አንድ ሀገር ከሌላው አገር ጋር ስትገበያይ በዋናነት የምትጠቀመው ወደ ውጭ መላክ ወይም ደግሞ ማስገባት ኦር ትሬድ ባላንስ እና የገንዘብን ምንዛሬ ወይ ትሬድ ኤክስቼንጅ ሬትስ ነው ማለት ነው። ስለዚህ እነዚህን ሁለት ነገሮች በሀገራት ኢኮኖሚ የሚስተሳሰሩባቸው ዋና መንገዶች ስለሆኑ ማለት ነው። ስለዚህ መልሳችን ሊሆን የሚችለው የአንድን አገር ኢኮኖሚ ከቀረው ዓለም ጋር ግንኙነት የሚያደርገው በስሩ ትሬድ ባላንስ ኤንድ ኤክስቼንጅ ሬት በኩል ነው ማለት ነው። ስለዚህ መልሳችን ምርጫ ቢ ትክክለኛ መልስ መሆን ይችላል ማለት ነው። ምርጫ ቢ። እሺ ጥያቄ 4 when calculating GDP using the product approach, why are only final goods and service considered ይላል ጥያቄው። ምን ማለት ነው? በምርት ዘዴ ወይም ደግሞ ፕሮዳክት አፕሮች የሀገርን ውስጥ ጥልቀት ይቅርታ ጥያቄ 4 ልድገመው። when calculating GDP using the product approach, why are only final goods and services considered ይላል ጥያቄው። ምን ማለት ነው? በምርት ዘዴ ወይም ደግሞ ፕሮዳክት አፕሮች የሀገር ውስጥ ጥቅል ምርትን ወይም ደግሞ ጂዲፒ ስናሰላ ለምንድን ነው የመጨረሻው ምርቶች እና አገልግሎቶች ብቻ ላይ የሚታሰቡት ይላል ጥያቄው። ምርጫዬ to avoid ኢንፍሌሽናሪ ኢፌክትስ ይላል። ይህ ትክክለኛ መልስ አይደለም። የዋጋ ግሽበትን ተጽዕኖ ለማስቀረት የሚለው ምርጫን ቢ ስንመለከት ቱ ሜጀርድ ጎቨርንመንት ስፐንዲንግ አኩሬትሊ ይላል። ይህም ትክክለኛ መልስ አይደለም። የመንግስትን ወጪ በትክክል ለመለካት የሚለው ማለት ነው። ምርጫን ሲ ስናይ ቱ ፕሪቨንት ደብል ካውንቲንግ ይላል። ይህ ትክክለኛ መልስ ነው። እጥፍ ድርብን ለመቆጣጠር ወይም ደግሞ ለመከላከል የሚለው ትክክለኛ መልስ ነው። ምርጫ ሲ። ዲን ስንመለከት ግን ቱ ፎከስ ኦን ኮንሱመርስ ቢሄቪየርስ ይላል። የትክክለኛ መልስ አይደለም። በተጠቃሚዎች ባህሪ ላይ ለማተኮር የሚለው ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው በምርት ዘዴ ወይም ፕሮዳክት አፕሮች የአንድን ሀገር ውስጥ ጥቅል ምርቶችን ኦር ጂዲፒ ስናሰላ የመጨረሻው ምርቶች አገልግሎት ላይ የሚታሰበው ቱ ፕሪቨንት ደብል ካውንቲንግ የሚለው ምርጫ ሲ ትክክለኛ መልስ መሆን ይችላል ማለት ነው። ምክንያቱም አንድ ምርት ለመስራት ወይም ደግሞ የሚያገለግሉን ጥሬ እቃዎች ኢንተርናሽናል ጉድስ ዋጋ ቀድሞውኑ በመጨረሻው ምርት ዋጋ ውስጥ ተካቷል። ስለዚህ ጥሬ እቃዎችን የመጨረሻው ምርቱን ለየብቻ ለቆጠርናቸው የምርቱ ዋጋ 2 ጊዜ ስለሚሰላ ኦር ደብል ካውንቲንግ ትክክለኛውን የኢኮኖሚ መጠን ስለምናገኝ ማለት ነው። ስለዚህ መልሳችንም ቱ ፕሪቨንት ደብል ካውንቲንግ የሆነው ትክክለኛ መልስ የሆነው ለዛ ነው ማለት ነው። ስለዚህ ምርጫችን ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 5 which macro economics goal is mostly crucial for sustaining long term economics growth ይላል ጥያቄው። ምን ማለት ነው? ለረጅም ጊዜ ኢኮኖሚ እድገት በጣም ወሳኙ የሆነው የማክሮ ኢኮኖሚክስ ግብ የትኛው ነው የሚለው ጥያቄው። ምርጫ ኤ አቺቪንግ ፉል ኢምፕሎይመንት ይላል። ምርጫ ሙሉ የስራ አጥ እድል መፍጠር የሚለው ምርጫ ኤ ትክክለኛ መልስ አይደለም። ምርጫ ቢን ስንመለከት ሪዲዩሲንግ ገቨርንመንት ዴብት ይላል። ይህም የመንግስት እዳ ለመቀነስ የሚለው ትክክለኛ መልሳችን መሆን አይችልም። ምርጫን ሲ ስናይ ደግሞ ኢንሹሪንግ ፌር ዲስትሪቢዩት ኦፍ ኢንካም ይላል። ይህም ፍትሐዊ የገቢ ክፍፍልን ለማረጋጋት የሚለው ትክክለኛ መልስ አይደለም። ምርጫ እንዲህ ስንመለከት ሜንቴኒንግ ፕራይስ ስቴቢሊቲ ይላል። ይህ ትክክለኛ መልስ ነው። የዋጋ መረጋጋትን ለማስጠበቅ የሚለው ትክክለኛ መልስ ነው ማለት ነው። ስለዚህ
ለረጅም ጊዜ የኢኮኖሚ እድገትን በጣም ወሳኝ የሆነውን የማክሮ ኢኮኖሚክስ የሆነው ሜንቴኒንግ ፕራይስ ስቴቢሊቲ የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም ዋጋዎች ሲረጋጉ ማለትም ከፍተኛ ግሽበት በማይኖርበት ጊዜ ሰዎችና ድርጅቶች ለወደፊት እቅድ ለማውጣትና እንደዚሁም ኢንቨስት ለማድረግ አይፈሩም ማለት ነው። ይህ ደግሞ ለቀጣይነት ያለው የኢኮኖሚ እድገት መሰረት ስለሆነ ማለት ነው። ስለዚህ መልሳችን ሜንቴኒንግ ፕራይስ ስቴቢሊቲ የሚለው የዋጋ መረጋጋትን ለማስጠበቅ የሚለው ትክክለኛ መልስ ነው ለተጠየቅነው ጥያቄ ማለት ነው። እሺ ጥያቄ 6 which approach would you recommend to measure GDP if you want to focus on consumer spending ይላል ጥያቄው። ምን ማለት ነው? በትኩረት በተጠቃሚዎች ወጪ ላይ ከሆነ የሀገር ውስጥ ጥቅል ምርትን ኦር ጂዲፒ ለመለካት የትኛው ዘዴ ትመክራለህ የሚል ነው የጥያቄው ሀሳብ። ምርጫ ኤ ፕሮዳክት አፕሮች ይላል። የምርት ዘዴ የሚለው ትክክለኛ መልስ አይደለም የተጠየቅነው ጥያቄ። ምርጫን ቢ ስንመለከት ኔት ኤክስፖርት አፕሮች ይላል። የተጣራ የንግድ ልውውጥ ዘዴ የሚለውም ትክክለኛ መልሳችን መሆን አይችልም። ምርጫን ሲ ኢንካም አፕሮች ይላል። የገቢ ዘዴ የሚለውም ይህ ትክክለኛ አይደለም። ዲን ስንመለከት ኤክስፐንዲቸር አፕሮች ይላል። ይህ ትክክለኛ መልስ ነው ማለት ነው የተጠየቅነው ጥያቄ ማለት ነው። ምክንያቱም ኤክስፐንዲቸር አፕሮች የዘዴ ጂዲፒን የሚያሰላው በኢኮኖሚ ውስጥ ያሉ ተዋናዮች ወይ ተጠቃሚዎች ድርጅቶችና መንግስትን የሚያወጡትን ወጪ በመደመር ነው። ስለዚህ የቤት ውስጥ ፍጆታ ወጪ ወይም ደግሞ ኮንሰፕሽን የዚህ ዘዴ ትልቁ አካል መሆን ለጥያቄው ተስማሚ ስለሆነ ማለት ነው። ስለዚህ መልሳችን ኤክስፐንዲቸር አፕሮች የሚለው ትክክለኛ መልስ ነው ማለት ነው ተጠየቅነው ጥያቄ። እሺ ጥያቄ 7 if a government price more money to pay for war times expenses what kind of inflation is this likely to cause ይላል ጥያቄው። ምን ማለት ነው? አንድ መንግስት ለጦርነት ወጪዎች መሸፈኛ የሚሆን ተጨማሪ ገንዘብ ቢያትም ይህ ምን አይነት የዋጋ ግሽበትን ሊያስከትል ይችላል የሚል ሀሳብ ነው። ምርጫ ኤ ዲማንድ ፑል ኢንፍሌሽን የፍላጎትን ግፊት የዋጋ ግሽበት ይላል። ምርጫ ቢ ኮስት ፑሽ ኢንፍሌሽን የወጪ መናጋት ወይም ደግሞ የወጪ መናር የዋጋ ግሽበት ይላል። ምርጫ ቢ። ምርጫን ሲ ስንመለከት ከረንሲ ኢንዲዩስድ ኢንፍሌሽን በገንዘብ ምክንያት የሚመጣ ግሽበት ይላል። ምርጫ ዲ ስትራክቸራል ኢንፍሌሽን መዋቅራዊ የዋጋ ግሽበት ይላል። ሶ which is the correct answer ትክክለኛ መልሳችን ሊሆን የሚችለው በአንድ መንግስት ለጦርነት ወጪዎች መሸፈኛ የሚሆን ተጨማሪ ገንዘብ ቢያትም ሊያስከትለው የሚችል የዋጋ ግሽበት ዲማንድ ፑል ኢንፍሌሽን ይባላል። ስለዚህ ትክክለኛ መልሳችን ምርጫ ኤ ያለው የፍላጎት ግፊት የዋጋ ግሽበት የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም መንግስት ብዙ ገንዘብ አትሞ ገበያ ውስጥ ሲለቅ በሰዎች እጅ ያለው የገንዘብ መጠን ይጨምራል። ይህ ደግሞ ለሸቀጦች ያለው ፍላጎት ወይ ዲማንድ በከፍተኛ ሁኔታ እንዲጨምር ያደርገዋል ማለት ነው። ስለዚህ የምርት መጠኑ ሳይጨምር ፍላጎቱ ብቻ ካደገ ደግሞ ዋጋው ወደ ላይ ሊንር ይችላል ማለት ነው። ስለዚህ too much money chasing to a few goods ሊያስከትል ይችላል ማለት ነው። ይህ ለዛ ነው ዲማንድ ፑል ኢንፍሌሽን ወይም ደግሞ የዋጋ ግሽበት ሊያስከትል የሚችለው ማለት ነው። ስለዚህ መልሳችን ምንድነው? ምርጫ ኤ ነው ማለት ነው። እሺ ጥያቄ 8 if a country is the contraction phase of the business cycle what would you expect to happen to employment ይላል ጥያቄው። ምን ማለት ነው? አንድ ሀገር በንግድ ውደት ወይም ደግሞ ቢዝነስ ሳይክል የማሽቆልቆል ኦር ኮንትራክሽን ደረጃ ላይ ከሆነ ኢምፕሎይመንቱ ምን ይሆናል ተብሎ ይጠበቃል የሚል ሀሳብ ነው ጥያቄው። ምርጫ ኤ አንኢምፕሎይመንት ዊል ዲክሪስ ይላል። የስራ አጥነት ይቀንሳል ይላል። ምርጫ ቢ አንኢምፕሎይመንት
ዊል ኢንክሪዝ ይላል፣ የስራ አጥነት ይጨምራል ይላል። ምርጫ ቢ ኢምፕሎይመንት ዊል ስቴብላይዝ ይላል፣ የስራ አጥነት ይረጋጋል ይላል። ምርጫ ዲ ኢምፕሎይመንት ዊዝ ኢንክሪዝ ይላል፣ የስራ አጥነት እድል ይጨምራል የሚለው። ስለዚህ ትክክለኛ መልሳችን አንድ ሀገር በንግድ ውድተት ውስጥ ወይም ደግሞ ቢዝነስ ሳይክል የማሽቆልቆል ደረጃ ላይ ከሆነች ኢምፕሎይመንቱ ምን ይሆናል? ምን ሊሆን የሚችለው አንኤምፕሎይመንት ዊል ኢንክሪዝ የሚለው ትክክለኛ መልስ ነው ማለት ነው። የስራ አጥነት ቁጥር መጨመር ማለት ነው። ምክንያቱም የኢኮኖሚ እንቅስቃሴዎች ከፍና ዝቅ የሚል ሂደት ነው ማለት ነው። ስለዚህ ምርጫ ቢ የሆነበት ምክንያት አንዱ በኮንትራክሽን ወይም ደግሞ ሪሴሽን ወቅት የኢኮኖሚ እንቅስቃሴ ይቀዘቅዛል፣ ድርጅቶች ማምረታቸውን ይቀንሳሉ። በዚህ ምክንያት ሰራተኞች ስለሚቀንሱ ስራ አጥነት ወይም አንኤምፕሎይመንት ሊጨምር ይችላል ማለት ነው። ስለዚህ ምርጫ ቢ አንኤምፕሎይመንት ዊል ኢንክሪዝ የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 9 which one of the following constitutes GDP in income approach ይላል ጥያቄው። ምን ማለት ነው? በገቢ ጊዜ ኢንካምስ አፕሮች ወይንም ደግሞ የሀገር ውስጥ ጥቅል ምርት ወይም ደግሞ ጂዲፒ ከሚመሰረቱት ውስጥ አንዱ የሆነው የትኛው ነው የሚለው ከተሰጡን አማራጮች ውስጥ ምርጫ ኤ ኮንሰፕሽን፣ ኢንቨስትመንት፣ ጎቨርንመንት ስፔንዲንግ ኤንድ ኔት ኤክስፖርት ይላል። ፍጆታ፣ ኢንቨስትመንት እንደዚሁም ደግሞ የመንግስት ወጪ እና የተጣራ ንግድ የሚለው ምርጫ የትክክለኛ መልስ አይደለም። ምርጫ ቢ ስንመለከት ስዋግ፣ ዌጅ ኤንድ ሳላሪ፣ ዲፕሬሺዬሽን፣ ሬንታል ኢንካምስ ኤንድ ፕሮፊት ኤንድ ኢንዳይሬክት ቢዝነስ ታክስ ይላል። የትክክለኛ መልስ ነው። ባይዘወይ ምርጫ ቢ ላይ ያለው። ምርጫን ሲ ስንመለከት ግን ኤክስፖርት፣ ኢንቨስትመንት፣ ሬንታል ኢንካም ኤንድ ኮንሰፕሽንስ ኦፍ ኤምፕሎይ ይላል። ይህም ትክክለኛ መልስ አይደለም። ይህ ወደ ውጭ መላክ፣ ኢንቨስትመንት እንደውም የክራይና የሰራተኛ ክፍያ የሚል ትክክለኛ መልስ አይደለም። ምርጫ እንዲህ ስንመለከት ኮምፐንሴሽን ኦፍ ኤምፕሎይ፣ ኢንቨስትመንት፣ ኢንተረስት ኤንድ ኔት ፋክተር ኢንካም ይላል። ይህም ትክክለኛ መልስ አይደለም። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ኢንካም በኢንካም አፕሮች የሀገር ውስጥ ጥቅል ምርትን ወይም ደግሞ ጂዲፒ የሚመሰረቱት አንዱ የሆነው ምርጫ ቢ ያለ ነው። ዌጅ ኤንድ ሳላሪ፣ ዲፕሬሺዬሽን፣ ሬንታል ኢንካም ኤንድ ፕሮፊት ኤንድ ዳይሬክት ቢዝነስ ታክስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ምክንያቱም ይህ ዘዴ ጂዲፒን የሚያሰላው በምርት ሂደት ውስጥ የተሳተፉ አካላትን ያገኙትን ገቢ በመደመር ስለሆነ ማለት ነው። ስለዚህ ምርጫ ቢ የሆነበትም አንዱ የደሞዝ ሰራተኛው ኪራይ እንደዚሁም ለባለቤቱ ትርፍ ለባለ ሀብቱ የሚከፈለውን ገቢ በመሆናቸው በዚህ ዘዴ ውስጥ ይካተታሉ ማለት ነው። ነገር ግን ምርጫ ኤ የወጪ ዘዴን ወይም ደግሞ ኤክስፔንዲቸር አፕሮችን እንጂ የገቢ ዘዴ አይደለም ማለት ነው። ስለዚህ መልሳችን ምርጫ ቢ ነው ማለት ነው። እሺ ጥያቄ 10 suppose that the prices of imported consumption goods rose from the base year ይላል which is the most accurate statement about CPI and the GDP deflator ይላል ጥያቄው። ምን ማለት ነው? ከመነሻው ወይም ደግሞ ቤዚክ ይር አንጻር ከውጭ የሚገቡ የፍጆታ እቃዎች ዋጋ ቢጨምር ስለ ሲፒአይ እና ስለ ጂዲፒ ዲፍሌተርስ ትክክለኛ መገለጫ የሆነ የትኛው ነው የሚል ሀሳብ ነው። ምርጫን ኢን ስንመለከት ዘ CPI rises but the GDP deflators does not change ይላል። ይሄ CPI ይጨምራል ነገር ግን GDP deflator አይቀየርም ይላል። ትክክለኛ መልስ ነው። ባይዘው የመጀመሪያው ምርጫ ኤ ላይ ያለው። ምርጫን ቢ ስንመለከት the GDP rises but the CPI does not change ይላል። ትክክለኛ መልስ አይደለም። GDP ይጨምራል ወይም ደግሞ ነገር ግን CPI አይቀየርም የሚለው ትክክለኛ መልሳችን ሊሆን አይችልም። ምርጫ ሲን ስንመለከት ቦዝ ጂዲፒ ዲፍሌተርስ ኤንድ ሲፒአይ ራይዝ ይላል። ይህ ሁለቱም መጨመር የሚለውም ትክክለኛ መልስ አይደለም። ዲን ስንመለከት ቦዝ ጂዲፒ ዲፍሌተርስ ኤንድ ዘ ሲፒአይ ደዝ ኖት ቼንጅ ይላል። ይህ ሁለቱም አይቀየረውም የሚለውም ትክክለኛ መልሳችን አይደለም። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ኤ ላይ ሲፒአይ ራይዝ በት ዘ
ጂዲፒ ዲፍሌተርስ ደዝ ኖት ቼንጅ የሚለው ትክክለኛ መልስ ነው ማለት ነው። ስለዚህ ሲፒአይ ወይንም ደግሞ ኮንሱመር ፕራይስ ኢንዴክስ የሸማቾች የሚጠቀሙባቸውን እቃዎች ዋጋ ይከላከላል። ስለዚህ ከውጭ የሚገቡትን ጨምሮ ማለት ነው። ስለዚህ ጂዲፒ ዲፍሌተርስ ደግሞ በአገር ውስጥ ብቻ የተመሰረቱትን እቃዎች ዋጋ ነው ዋጋ ብቻ ነው የሚለካው ማለት ነው። ስለዚህ ምርጫ ኤ የሆነበትን ምክንያት አንዱ ኢምፖርትድ ስለሆኑ የሀገር ውስጥ ምርት አይደሉም። ስለዚህ በጂዲፒ ዲፍሌተር ውስጥ አይካተቱም ማለት ነው። ነገር ግን ሸማቾች ስለ የሚጠቀሙባቸው ስለ ሲፒአይ ውስጥ ይካተታሉ ማለት ነው። በዚህም ምክንያት ሲፒአይ ብቻ ይጨምራል ማለት ነው። ስለዚህ መልሳችን ምርጫ ኤ ላይ ሲፒአይ ራይዚንግ ወይም ደግሞ ኮንሱመር ፕራይስ ኢንዴክስ ራይዝስ በት ዘ ጂዲፒ ዲፍሌተርስ ደዝ ኖት ቼንጅ የሚለው ምርጫ የትክክለኛ መልስ ነው ማለት ነው። እሺ ጥያቄ 11 which of the following is not an economic activity and hence not included while estimating ናሽናል ኢንካም ይላል ጥያቄው። ምን ማለት ነው? ከሚከተሉት ውስጥ የኢኮኖሚ እንቅስቃሴ ያልሆነው እና ብሔራዊ ገቢን ኦር ናሽናል ኢንካምስ የሚሰላበት ዘዴ የማይካተተው የትኛው ነው የሚል ነው ጥያቄው። ምርጫ የሜዲካል ሰርቪስ ረንደርድ ባይ ኤ ዲስፐንሰሪ ይላል። ምርጫ ኤ ትክክለኛ መልስ አይደለም። በጤና ጣቢያ እንደዚህ የሚሰጥ የሕክምና አገልግሎት የሚለው ትክክለኛ መልሳችን ሊሆን አይችልም። ምርጫን ቢ ስንመለከት የሀውስ ዋይፍ ዱይንግ ሀውስሆልድ ወርክ ይላል። ይህ ትክክለኛ መልስ ነው። ባይዘዌ ምርጫ ቢ ላይ ያለው የቤት እመቤት የምታከናውን የቤት ውስጥ ስራ የሚለው ትክክለኛ መልስ ነው፣ የማይካተተው ማለት ነው። ምርጫን ሲ ስንመለከት ዘ ላየር ዱይንግ ሂስ ፕራክቲስ ይላል። ይህ ጠበቃ የሚሰጠውን ሙያዊ አገልግሎትም ይህም ትክክለኛ መልሳችን ሊሆን አይችልም። ምርጫ ዲ ዘ ሜድ ወርኪንግ ፉል ታይም ዊዝ ኤ ፋሚሊ የሚለው ይህም ትክክለኛ መልስ አይደለም። በአንድ ቤተሰብ ውስጥ ሙሉ ቀን የምትሰራ የቤት ሰራተኛ የሚለው ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው የኢኮኖሚ እንቅስቃሴዎች ያልሆነው እና እንደዚሁም በብሔራዊ ገቢ ኦር ናሽናል ኢንካም የሚሰላበት ጊዜ የማይካተተው የሀውስ ዱይንግ ሀውስ ሆልዲንግ ወርኪንግ የሚለው ትክክለኛ መልስ ትክክለኛ መልስ ነው ማለት ነው። ምርጫ ቢ ያለ ሀውስ ዋይፍ ዱይንግ ሀውስ ሆልድ ወርክ የሚለው ማለት ነው። ቢካዝ ይህ ብሔራዊ ገቢ የሚይዘው በገበያ ላይ ዋጋ ተቆጥሮላቸው የሚሸጡ ምርቶችና አገልግሎቶችን ብቻ ነው ማለት ነው። ስለዚህ ምርጫ ቢ መልስ የሆነበት ምክንያት አንዱ የቤት እመቤቶች በቤታቸው ውስጥ የሚሰሩ ስራ እንደነ ምግብ ማብሰል፣ ማጽዳት ለገበያ ቀርቦ ክፍያ የማይፈጸምባቸው በመሆኑ ነን ማርኬት አክቲቪቲ ይባላሉ ማለት ነው። ስለዚህ በብሔራዊ ገቢ ስሌት ውስጥ አይካተቱም ማለት ነው። በአንጻሩ የቤት ሰራተኛ ምርጫ ቢ ያለው ደሞዝ ስለሚከፈላት የእሷ ግን ስራ ይካተታል ማለት ነው። ምርጫ ዲ ያለው ማለት ነው ዘ ሜድ ወርኪንግ ፉል ታይም ዊዝ ፋሚሊ የሚለው ማለት ነው። ስለዚህ ለተጠየቁ ጥያቄ የማይካተተው የሚለው ምርጫ ቢ ያለ የሀውስ ዋይፍ ዱይንግ ኤንድ ሀውስ ሆልዲንግ ወርክ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 12 ኤክስፐንዲቸር ሜተድ ፎከስ ኦን ሜዠርመንት ኦፍ ናሽናል ኢንካም ይላል ጥያቄው። ምን ማለት ነው? የወጪ ዘዴ ወይም ደግሞ ኤክስፐንዲቸር ሜተድ ብሔራዊ ገቢን ለመለካት ትኩረት የሚያደርግበት የትኛው ደረጃ ላይ ነው የሚል ነው ጥያቄው። ምርጫ ኤ ፌዝስ ኦፍ ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ ይላል። የምርቶች አገልግሎቶችና የምርት ደረጃዎች ላይ የሚለው ትክክለኛ መልስ አይደለም የተጠየቅነው ጥያቄ። ምርጫ ቢ ፌዝ ኦፍ ኢንካምስ ዲስትሪቢዩሽን ይላል። ይህ የገቢ ክፍፍል ደረጃ ላይ የሚለው ይህም እንደዛው ትክክለኛ መልስ አይደለም። ምርጫን ሲን ስንመለከት ፌዝ ኦፍ ኢንካም ዲስፖዚሽን ይላል። ይህ የገቢ አጠቃቀም ወይም ደግሞ ወጪ ደረጃ ላይ የሚለው ትክክለኛ መልስ ነው ለተጠየቅነው ጥያቄ ማለት ነው። ዲን ስንመለከት ግን ፌዝ ኦፍ ዲስትሪቢዩሽን ኦፍ ጉድስ ኤንድ ሰርቪስ ይላል። ይህም የምርቶችና የአገልግሎቶችን ስርዓት ወይም ስርጭት ደረጃዎች ላይ የሚለውም የትክክለኛ መልስ አይደለም። መልሳችን ሊሆን የሚችለው በኤክስፐንዲቸር ሜተድ ብሔራዊ ገቢን ለመለካት ትኩረት የሚያደርገው ደረጃ ፌዝ ኦፍ ኢንካም
ዲስፖዚሽን የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም ይህ ደረጃ ሰዎች ያገኙት ገቢ ለፍጆታ ወይም ደግሞ ለኢንቨስትመንት የሚያውሉበት ወይም የሚያወጡበት ሂደት ስለሆነ ማለት ነው። ስለዚህ ምርጫ ሲ የሆነበትም አንዱ ምክንያት የወጪ ዘዴዎችን ወይም ደግሞ ኤክስፐንዲቸር ሜተድን በጂዲፒን የሚለካው በኢኮኖሚ ውስጥ ያሉ ወጪዎችን በመደመር ስለሆነ ትኩረቱ ገቢን ወጪ ሆኖ በሚወጣበት በኢንካም ዲፖዚሽን ደረጃ ላይ ስለሆነ ማለት ነው። ስለዚህ መልሳችን ፌዝ ኦፍ ኢንካም ዲስፖዚሽን የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 13 ሪዝኔብል ሜዥር ኦፍ the standard of living in a country is suggested to be ይላል ጥያቄው። ምን ማለት ነው? በአንድ ሀገር ውስጥ ያሉት የኑሮ ደረጃ ወይም ስታንዳርድ ኦፍ ሊቪንግ ለመለካት የተሻለ እንደሆነ የሚታመነው ወር የሚታሰበው የትኛው እንደሆነ የሚል ነው። ከተሰጡን አማራጮች ውስጥ ምርጫ ሪል ጂዲፒ ፐርሰንስ ይላል። የትክክለኛ የነፍስ ወከፍ ገቢ ይላል ምርጫ ኤ። ምርጫ ቢ ግሮዝ ኦፍ ሬት ኦፍ ኖሚናል ጂዲፒ ፐርሰን ይላል። የስም ገቢ ነፍስ ወከፍ እድገት መጠን የሚለው ምርጫ ቢ። ምርጫን ስንመለከት ኖሚናል ጂዲፒ ፐርሰን ይላል። የስም ገቢ ወይም ደግሞ የነፍስ ወከፍ ገቢ ይላል። ምርጫ ዲ ሪል ጂዲፒ ይላል። የትክክለኛው የሀገር ውስጥ ጥቅል ምርት ይላል። ይህም ትክክለኛ መልስ አይደለም። ምርጫም ዲ ትክክለኛ መልሳችን ሊሆን የሚችለው የአንድ ሀገር ውስጥ ያለውን የኑሮ ደረጃ ወይም ደግሞ ስታንዳርድ ኦፍ ሊቪንግ ለመለከት የተሻለ እንደሆነ የሚታሰበው ሪል ጂዲፒ ፐርሰንስ የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። ምክንያቱም ሪል የሚለው ቃል የዋጋ ግሽበትን ኢንፍሌሽን ተጽዕኖ የተገደበበት የተወገደበት መሆኑን ነው የሚያሳየው ማለት ነው። ስለዚህ ምርጫ ኤ የሆነበት ምክንያት አንዱ የነፍስ ወከፍ ገቢ ወይም ደግሞ ጂዲፒ ፐር ካፒታል አጠቃላይ የሀገሪቱን ምርት የህዝብ ብዛት በማካፈል የሚገኝ ሲሆን የዋጋ ግሽበት ያላካተተ ደግሞ ሪል ሲሆን ደግሞ የህዝቡን እውነታ የመግዛት አቅምና የኑሮ ደረጃን በደንብ ስለሚያሳይ ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ሪል ጂዲፒ ፐርሰንስ የሚለው ትክክለኛ የነፍስ ወከፍ ገቢ የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 14 which of the following is considered creeping inflation ይላል ጥያቄው። ምን ማለት ነው? ከሚከተሉት ውስጥ ተንቀሳቃሽ የዋጋ ግሽበት ወይም ደግሞ ክሪፒንግ ኢንፍሌሽን ተብሎ የሚታሰበው የትኛው ነው የሚለው ጥያቄው። ምርጫ ኤ ፕራይስ ራይዚንግ አት ሬት ኦፍ 3% ኦፍ ሌስ አኑዋል ይላል። ዋጋዎች በአመት በ3% ወይም ከዛ በላይ ሲጨምሩ ይላል። ምርጫ ቢ ፕራይስ ራይዚንግ ራፒድሊ አት 10% to 20% አኑዋል ይላል። ይህም በዋጋዎች በአመቱ ከ10% እስከ 20% በፍጥነት የሚጨምር የሚለው ይህም ትክክለኛ መልስ አይደለም። ምርጫን ስንመለከት ፕራይስ ደብል ኤቭሪ 15 ሃወርስ ይላል። ይህም ትክክለኛ መልስ አይደለም። በየ15 አመቱ የዋጋዎች በእጥፍ መጨመር የሚለውም ትክክለኛ መልሳችን ሊሆን አይችልም። ምርጫን ዲን ስንመለከት ፕራይስ ራይዚንግ ኦቨር 15% ፐር መንዝ ይላል። ይህም ትክክለኛ መልስ አይደለም። በወር ውስጥ ዋጋዎች ከ50% በላይ ሲጨምሩ የሚለው which is the correct answer። እሺ ትክክለኛ መልሳችን ሊሆን የሚችለው ተንቀሳቃሽ የዋጋ ግሽበት ወይም ደግሞ ክሪፒንግ ኢንፍሌሽን ተብሎ የሚታሰበው ምርጫ ኤ ፕራይሲንግ ራይዚንግ አት a rate of 3% of less annual የሚለው ትክክለኛ መልስ ነው ማለት ነው። ቢኮዝ ይህ በጣም ዝቅተኛና ቀስ ብሎ የሚጨምር የዋጋ ግሽበት ሲሆን ብዙ ጊዜ ለኢኮኖሚ ጤናማ እንደሆነ ስለሚታሰብ ማለት ነው። ስለዚህ ትክክለኛ መልሳችን የሆነበት ምክንያት አንዱ ያ ነው። የዋጋ ጭማሪንም በአመት ከ3% የማይበልጥ ከሆነ ክሪፒንግ ኢንፍሌሽን ይባላል ማለት ነው። ስለዚህ ምርጫ ዲ ግን ሃይፐር ኢንፍሌሽን ወይም ደግሞ ከቁጥጥር ውጭ የሆነ ግሽበት ይባላል ማለት ነው። ምርጫ ዲ ያለው። ስለዚህ ትክክለኛ መልሳችን ምርጫ ኤ ነው ማለት ነው። እሺ ጥያቄ 15 in the case of
recession of how can a government stimulate the economic without worsening the nation debt ይላል ናሽናል ዴፕት ይላል ጥያቄው። ምን ማለት ነው? የኢኮኖሚ መቀዛቀስ ወይም ደግሞ ሪሴሽን በሚኖርበት ጊዜ መንግስት የሀገር እዳን ሳያስበው ኢኮኖሚውን እንዴት ማነቃቃት ይችላል የሚል ነው የጥያቄው ሀሳብ። ምርጫ ኤ by cutting taxes significantly and increasing government subsidies to businesses ይላል ምርጫ ኤ ታክስን በከፍተኛ ሁኔታ በመቀነስ እና ለድርጅቶች የሚሰጠው ድጎማ መጨመር የሚለው የትክክለኛ መልስ አይደለም። ምርጫን ቢን ስንመለከት by investing in infrastructure and social programs that create jobs and stimulate demand ይላል። የትክክለኛ መልስ ነው። ባይዘው ምርጫ ቢል ያለው ስራ የሚፈጠሩና እንደዚሁም ደግሞ ፍላጎት የሚያነቃቁ የመሰረተ ልማትና እንደዚሁም ማህበራዊ ፕሮግራሞች ላይ ኢንቨስት በማድረግ የሚለው ትክክለኛ መልስ ነው። ተጠየቅነው ጥያቄ ማለት ነው። ምርጫን ሲን ስንመለከት by tightening ፊስካል ፖሊሲስ ኤንድ ሪዲዩሲንግ ፐብሊክ ሴክተርስ ስፐንዲንግ የሚለው ትክክለኛ አይደለም። የፋይናንስ ፖሊሲዎችን በማጥበቅ እና የመንግስትን ወጪ በመቀነስ የሚለው ትክክለኛ መልስ ሊሆን አይችልም። ምርጫን ዲን ስንመለከት by printing money to increase government spending and reduce debt burden ይላል። ይህም ትክክለኛ መልስ አይደለም። ተጨማሪ ገንዘብ በማተም የመንግስት ወጪን በመጨመርና የዕዳን ሸክም በመቀነስ የሚለው ትክክለኛ መልሳችን ሊሆን አይችልም። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ታክስን በከፍተኛ ሁኔታ በመቀነስ እና ለድርጅት የሚሰጠው ድጎማን የሚለው ምርጫ የትክክለኛ መልስ አይደለም። ትክክለኛ መልሳችን ምርጫ ቢል ያለ ነው ማለት ነው። by investing in infrastructure and social programs that creates jobs and stimulate demand የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም ኢኮኖሚን ለማነቃቃት ፍላጎት ኖር አግሪጌት ዲማንድ መጨመር ያስፈልጋል ማለት ነው። ስለዚህ ትክክለኛ መልስ የሆነበት ምክንያት አንዱ ለዛ ነው ማለት። ስለዚህ መሰረተ ልማቶችን እንደነ መንገድ፣ ድልድይ ላይ ኢንቨስት ማድረግ ብዙ የስራ እድል ይፈጠራል ማለት ነው። ሰራተኞች ደሞዝ ሲያገኙ ገበያ ውስጥ ወጪ ያደርጋሉ። ይህ ደግሞ እዳን ሳይጨምር ምርታማነትን በማሳደግ ኢኮኖሚውን ያነቃቃል ማለት ነው። ነገር ግን ታክስ መጨመር ምርጫ ያለው የመንግስትን ገቢ ስለሚቀንስ እዳን ሊያባብስ ይችላል። ስለዚህ ለዛ ነው ትክክለኛ መልስ ያለው ነው ማለት ነው። መልሳችን ምርጫ ቢ ትክክለኛ መልስ ነው ማለት ነው። by investing in infrastructure and social programs that creates jobs and stimulates demand የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 16 economic development is different from economic growth because development takes into account ይላል ጥያቄው። ምን ማለት ነው? ኢኮኖሚክ ዲቨሎፕመንት ከኢኮኖሚክስ እድገት ወይም ደግሞ ኢኮኖሚክስ ግሮስ ይለያል። ምክንያቱም ልማት የሚከተለው ግምት ውስጥ ስለማይገባ የሚል ነው ጥያቄው ሀሳብ። እሺ ምርጫዎችን ስንመለከት ምርጫ ኢንተር ቴምፖራል shift in the production possibility curves ይላል። በምርት አማራጭ ኩርባዎች ላይ የሚታዩ የጊዜ ለውጦችን የሚለው ምርጫ ትክክለኛ መልስ አይደለም። ምርጫን ቢን ስንመለከት output per unit of capital ይላል። በአንድ የካፒታል ክፍፍል የሚገኝ ምርትን የሚለው የትክክለኛ መልሳችን ሊሆን አይችልም። ሲን ስንመለከት ምርጫን ሲ ኢንካም ዲስትሪቢዩሽን ይላል። የትክክለኛ መልስ ነው ማለት ነው። የገቢ ክፍፍልን የሚለው ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልስ ነው። ዲን ስንመለከት efficiency gains resulting from the use of a new capital ይላል። የትክክለኛ መልስ አይደለም። ስለዚህ መልሳችን ሊሆን የሚችለው በአንድ ኢኮኖሚ ወይም ኢኮኖሚክ ዲቨሎፕመንት ከኢኮኖሚክ ግሮዝ የሚለይበት አንዱ ምክንያት የሚያስከትለው ግምት የሚገባው ኢንካም ዲስትሪቢዩሽን በሚለው
ነው ማለት ነው። ምክንያቱም ኢኮኖሚያዊ እድገት ወይም ግሮስ የሚያተኩረው በቁጥር በሚገልጽ የምርት መጨመር ወይም ጂዲፒ ላይ ብቻ ስለሆነ ማለት ነው። ነገር ግን ስለዚህ ምርጫ ሲሆንበት መልሱ ለዛ ነው ማለት ነው። ኢኮኖሚ ዲቨሎፕመንት ግን ከቁጥር ባለፈ የሰዎችን የኑሮ ጥራት ወይም ደግሞ የጤናና የትምህርት ሁኔታን እንዲሁም ደግሞ የገቢን ለሁሉም የህብረተሰብ ክፍል ፍትሃዊ በሆነ መንገድ መከፋፈሉን ወይም ደግሞ ኢንካም ዲስትሪቢዩሽንን ይመለከታል ማለት ነው። ስለዚህ ልማት ግን በተቃራኒው ኳሊታቲቭ ነው። ኳሊታቲቭ ለውጥ ሲሆን እድገት ግን ኳንቲታቲቭ ለውጥን ያመጣል ማለት ነው። ስለዚህ ትክክለኛ መልሳችን የሆነው ለዛ ነው ምርጫ ሲ ኢንካም ዲስትሪቢዩሽን የሆነው። ስለዚህ ምርጫ ሲ ነው ማለት ነው። እሺ ጥያቄ 17 occasionally rapidly rising price of a basic inputs such as energy resulting in higher price of many goods and services. The resulting inflation is best categorized as ይላል ጥያቄው። ምን ማለት ነው? አልፎ እንደ ኢነርጂ ወይም ነዳጅ፣ መብራት ያሉ መሰረታዊ ግብዓቶች ዋጋ በፍጥነት መጨመር የብዙ ምርቶችና አገልግሎቶች ዋጋ እንዲነር ያደርጋል። እንዲህ አይነቱ የዋጋ ግሽፈት ምን ተብሎ ይመደባል የሚል ነው ጥያቄው። ምርጫ ኤ ኮስት ፑል ይላል። ምርጫ ቢ ኮስት ፑሽ ይላል። ምርጫ ሲ ዲማንድ ፑል ይላል። ምርጫ ዲ ዲማንድ ፑሽ ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ነው ማለት ነው። ምርጫ ቢ ነው ማለት ነው። ኮስት ፑሽ የሚለው የወጪ ግፊት የዋጋ ግሽበት የሚለው ትክክለኛ መልስ ነው ማለት ነው። ስለዚህ ምርጫ ኮስት ፑሽ የሆነበት የኮስት ፑሽ ኢንፍሌሽን የሚፈጠረው የማምረቻ ወጪዎች ወይም ደግሞ እንደ ጥሬ እቃ፣ ነዳጅ ወይም የሰራተኛውን ደሞዝ ሲጨምሩ ነው ማለት ነው። ስለዚህ አምራቾች የመጨመረባቸውን ወጪ ለማካካስ የሸቀጦችን መሸጫ ዋጋ ከፍ ያደርጋሉ። ነገር ግን ልዩነቱን ስንመለከት የዲማንድ ፑል የሚለው ምርጫ ሲል ያለ የሚፈጠረው የሰዎችን የመግዛት ፍላጎት ከአቅርቦት በላይ ሲሆን ነው ማለት ነው። ስለዚህ ትክክለኛ መልሳችን ኮስት ፑሽ ወይም ደግሞ የወጪ ግፊት የዋጋ ግሽፈት የሚለው ትክክለኛ መልስ ነው ማለት ነው። በዚህ አይነት ይመደባል ማለት ነው። ምርጫ ይቅርታ ጥያቄ 18 ስንመለከት the type of unemployment that occur due to business of ቫካንሲየስ ኢዝ ይላል ጥያቄው። ምን ማለት ነው? ክፍት የስራ ቦታ ወይም ቫካንሲየስ ባለመኖራቸው ምክንያት የሚፈጠረው የስራ አጥነት ምን አይነት ነው የሚል ነው ጥያቄው። ምርጫ ኤ ሳይክሊካል አንኤምፕሎይመንት ይላል። ምርጫ ቢ ፍሪክሽናል አንኤምፕሎይመንት ይላል። ምርጫ ሲ ሲዝናል አንኤምፕሎይመንት ይላል። ምርጫ ዲ ስትራክቸራል አንኤምፕሎይመንት ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? ትክክለኛ መልሳችን ሊሆን የሚችለው ይሄ ቫካንሲየስ ከክፍት የስራ ቦታ ወይም ደግሞ ቫካንሲየስ ባለመኖራቸው ምክንያት የሚፈጠር የስራ አጥነት አይነት የምንለው ስትራክቸራል አንኤምፕሎይመንት ወይም ደግሞ መዋቅራዊ ስራ አጥነት የሚለው ነው ማለት ነው። ምክንያቱም የስትራክቸራል አንኤምፕሎይመንት የሚፈጠረው በኢኮኖሚ ውስጥ ባሉ ሰራተኞች ችሎታና ስራው በሚፈልጋቸው ችሎታ መካከል ልዩነት ሲኖር ወይም ደግሞ ሚስማች ወይም በቴክኖሎጂ ለውጥ ምክንያት የተወሰኑ የስራ ዘርፍ ሙሉ በሙሉ ሲጠፋ ነው ማለት ነው። በዚህ ጊዜ ክፍት ቦታዎች ስለማይኖሩ ወይም ያሉትን ቦታዎች ለሰራተኞቹ ስለማይሰጧቸው ስራ አጥነት ይፈጠራል ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ከቫካንሲየስ ባለመኖራቸው ምክንያት የሚፈጠሩ የስራ አጥነት አይነት ስትራክቸራል አንኤምፕሎይመንት ብለን ልንጠራ እንችላለን ማለት ነው፣ ወይም ይባላል ማለት ነው። እሺ ጥያቄ 19 ሲሳይ ቮለንተሪሊ quits his job as an insurance agent to return to school full time to earn a BA degree. With diploma in hand, he is now searching for positions in management. ሲሳይ ፕሬዘንትሊ ኢዝ ይላል ጥያቄው። ምን ማለት ነው? ሲሳይ ባችለር ዲግሪ ለመያዝ ሲል የኢንሹራንስ ወኪልነትን ወይም ደግሞ ስራውን በገዛ ፍቃዱ ለቀቀ።
ነገር ግን አሁን በዲፕሎማውን ይዞ በማናጅመንት ዘርፍ ስራ እየፈለገ ይገኛል። ሲሳይ በአሁን ሰዓት ምን አይነት የስራ አጥ ይባላል የሚል ጥያቄ ነው። ምርጫ ኤ ሳይክሊካል አንኤምፕሎይመንት ይላል። ምርጫ ቢ ፍሪክሽናል አንኤምፕሎይመንት ይላል። ምርጫ ሲ ስትራክቸራል አንኤምፕሎይመንት ይላል። ምርጫ ቢ ሲዝናል አንኤምፕሎይመንት ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው የፍሪክሽናል አንኤምፕሎይመንት ወይም ደግሞ ጊዜያዊ የሽግግር ስራ አጥነት የምንለው ትክክለኛ መልስ ነው ማለት ነው። ምክንያቱም የፍሪክሽናል አንኤምፕሎይመንት ሰዎች የተሻለ ስራ ለመፈለግ ትምህርት ለመጨረስ ወይም ደግሞ ከአንድ ቦታ ወደ ሌላ ቦታ ለመዘዋወር በሚያደርጉበት ሽግግር መሀል የሚፈጠረው ጊዜያዊ ስራ አጥነት ነው። ስለዚህ ይህ ግለሰብ ስራውን በፈቃዱ ለቆ የተሻለ ስራ ለመያዝ እየፈለገ ስለሆነ በዚህ ይመደባል ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው ፍሪክሽናል አንኤምፕሎይመንት የሚለው ወይም ደግሞ ጊዜያዊ የሽግግር ስራ አጥ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 20 ቱ ቢ ኦፊሻሊ አንኤምፕሎይድ ኤ ፐርሰን መስት ይላል ጥያቄው። ምን ማለት ነው? አንድ ሰው በይፋ ስራ አጥ ወይም ደግሞ አንኤምፕሎይድ ተብሎ ለመመዝገብ ምን መሆን አለበት የሚል ሀሳብ ነው። ምርጫ ኤ ቢ ዌይቲንግ ቱ ቢ ኮልድ ባክ ፍሮም ሌኦፍ ይላል። ይህ ትክክለኛ መልስ አይደለም። ከስራ ተቀንሶ ጥሪ ይጠባበቀ መሆን የሚለው የትክክለኛ መልስ አይደለም። ምርጫን ቢን ስንመለከት ቢ 23 years of age or older ይላል። ይህም ትክክለኛ መልሳችን ሊሆን አይችልም። ምርጫን ሲ ስንመለከት has just lost a job ይላል። አሁን ስራ አጥ ያጣ መሆን የሚለውም ይህም ትክክለኛ መልሳችን ሊሆን አይችልም። ምርጫን ዲን ስንመለከት ቢ ኢን ዘ ላቦር ፎርስ ይላል። ይህ ትክክለኛ መልስ ነው። በስራ ኃይል ውስጥ ያለ መሆን የሚለው ትክክለኛ መልስ መሆን ይችላል ማለት ነው። ምክንያቱም የስራ ኃይል ወይም ላቦር ፎርስ የሚባለው ስራ የያዙ ወይም ኢምፕሎይድ እና ስራ አጥ ሆነው ስራ በንቃት እየፈለጉ ያሉ አንኢምፕሎይድ ተደምረው ነው ማለት ነው። ስለዚህ ትክክለኛ መልስም ዲ የሆነው አንድ ሰው ስራ አጥ የለውም ማለት ብቻ ስራ አጥ አያሰኘውም ማለት ነው። ስለዚህ በህግ ስራ አጥ ለመባል መስራት የሚፈልግ እና ስራን በንቃት እየፈለገ መሆን አለበት ማለት። ስለዚህ እነዚህ ሰዎች ደግሞ የስራ አጥ ወይም ደግሞ የስራን ኃይል ላቦር ፎርስ አካል ናቸው ማለት ነው። ስለዚህ አንድ ሰው በይፋ ስራ አጥ ወይም አንኢምፕሎይመንት ለመመዝገብ የሚችልበት ቱ ቢ ኢን ዘ ላቦር ፎርስ የሚለው ትክክለኛ መልስ ነው ማለት ነው። በስራ ኃይል ውስጥ ያለ መሆን የሚለው ትክክለኛ መልሳችን መሆን ይችላል ማለት ነው። እሺ ጥያቄ 21 a person is out of labor force if she or he ይላል ጥያቄው። ምን ማለት ነው? አንድ ሰው ከስራ ኃይል ወይም ደግሞ ላቦር ፎርስ ውጭ ሆኖ የሚባለው መቼ ነው የሚል ነው ጥያቄው። ምርጫ ኤ is employed but currently looking for a better job ይላል። ተፈጥሮ እየሰራ ነገር ግን የተሻለ ስራ እየፈለገ ከሆነ የሚለው ትክክለኛ መልስ አይደለም። ምርጫ ቢን ስንመለከት is laid off and looking for working ይላል። ይህም ትክክለኛ መልስ አይደለም። ከስራ ተቀንሶ ስራ እየፈለገ ከሆነ የሚለው። ምርጫን ስንመለከት is retired ይላል። የትክክለኛ መልስ ነው ማለት ነው። በእረፍት ወይም ደግሞ በጡረታ ላይ ያለ የሚለውም ትክክለኛ መልሳችን መሆን ይችላል ማለት ነው። ዲን ስንመለከት voluntary quits and looking for working የሚለውም ትክክለኛ መልሳችን ሊሆን አይችልም። በፈቃዱ ለቆ ስራ እየፈለገ ያለ የሚለውም የትክክለኛ መልስ መሆን አይችልም። ስለዚህ ትክክለኛ መልሳችን ምርጫ ሲ is tired የሚለው ትክክለኛ ሪታየርድ የሚለው ትክክለኛ መልስ ነው። ምክንያቱም እነዚህ ሰዎች መስራት የማይችሉ ወይም ህጻናት ወር አረጋዊናት ወይም ደግሞ መስራት የማይፈልጉ ሙሉ ቀን ተማሪዎች ወር የቤት እመቤት ወር ጡረተኞች ናቸው። ስለዚህ ምርጫም ሲሆንበት ምክንያት አንዱ ጡረተኛ ኦር ሪታየርድ የሆነ ሰው ከእንግዲህ ስራ የመፈለግም ሆነ የመስራት ፍላጎት ስለሌለው ከስራ ኃይል ውጭ ነው ማለት ነው።
ስለዚህ ስራ እየፈለጉ ያሉ ምርጫ ቢ እና ዲ ግን በስራ ኃይል ውስጥ ይመደባሉ ማለት ነው። ስለዚህ ምርጫ ሲ ኢዝ ሪታርድ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 22 ናቹራል ሬት ኦፍ አንኢምፕሎይመንት ኢዝ ይላል ጥያቄው። ምን ማለት ነው? ተፈጥሯዊ የስራ አጥነት መጠን ወይም ደግሞ ናቹራል ሬት ኦፍ አንኢምፕሎይመንት የሚባለው የትኛው ነው የሚል ሀሳብ ነው ጥያቄው። ምርጫ ኤ ሃየር ዛን ዘ ፉል ኢምፕሎይመንት ሬት ኦፍ አንኢምፕሎይመንት ይላል። ይህ ትክክለኛ መልስ አይደለም። ከሙሉ የስራ ስምሪት መጠን ከፍ ያለ የስራ አጥነት የሚለው ትክክለኛ መልስ አይደለም። ምርጫን ቢን ስንመለከት the lower than the full employment rate of unemployment ይላል። ይህም ትክክለኛ መልስ አይደለም። ከሙሉ የስራ ስምሪት መጠን ዝቅ ያለ የስራ አጥነት የሚለው ይህም ትክክለኛ መልሳችን ሊሆን አይችልም። ነገር ግን ሲንም ስንመለከት ፋውንድ ባይ ዲቫይዲንግ ቶታል አንኢምፕሎይመንት ባይ ዘ ሳይዝ ኦፍ ዘ ላቦር ፎርስ ይላል። ይህም ትክክለኛ መልስ አለም። ጠቅላላ ስራ አጥ ለስራ ኃይል በማካፈል የሚገኝ የሚለውም የትክክለኛ መልሳችን ሊሆን አይችልም። ምርጫ አንዲን ስንመለከት ሬት that rate of unemployment occurring when the economy is at its potential output ይላል። ምርጫ ዲ ትክክለኛ መልስ ነው። ኢኮኖሚው ባለበት ከፍተኛ የማምረት አቅም ወይም ፖቴንሻል አውትፑት ላይ እያለ የሚከሰት የስራ አጥነት መጠን የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። ምክንያቱም ይህ ማለት ኢኮኖሚው በጥሩ ሁኔታ ላይ ቢሆንም እንኳን ሊቀሩ የማይችሉ የስራ አጥነት አይነቶች እንደነ ፍሪክሽናል እና ስትራክቸራል ውጤቶች ነው ማለት ነው። ስለዚህ ምርጫ ዲ የሆነበት ምክንያት ኢኮኖሚ ባለው አቅም ሁሉ እያመረተ ቢሆንም ሰዎች ስራ ስለማይቀይር ወይም ቴክኖሎጂ ስለማይለወጥ የተወሰነ ስራ አጥ አይጠፋም ማለት ነው። ስለዚህ ይህ ደረጃ ፉል ኢምፕሎይመንት ተብሎ ይጠራል ማለት ነው። ስለዚህ መልሳችን ምርጫ ዲ that rate of unemployment occurring when the economy is at its own potential output የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 23 business cycle shows short run fluctuations is ይላል ጥያቄ። ይቅርታ ጥያቄ 23 ልድገመው። ቢዝነስ ሳይክል ሾስ ሾርት ረን ፍለክቹዌሽንስ ይላል ጥያቄው። ምን ማለት ነው? በቢዝነስ ሳይክል በምን ላይ የሚታይ አጭር ጊዜ መዋዠቅን ያሳያል የሚል ነው ጥያቄው። ምርጫ ኤ ጂዲፒ ኤንድ ጂኤንፒ ይላል። እንደዚሁ ምርጫ ቢ ኢምፕሎይመንት ኤንድ አውትፑት ይላል። ምርጫ ሲ ኢንተረስት ሬት ኤንድ ኢንቨስትመንት ይላል። ይህ በወሊድ መጠንና በኢንቨስትመንት ላይ ይላል። ምርጫ ሲ። ምርጫ ዲን ስንመለከት አግሪጌት ዲማንድ ኤንድ ሰፕላይ ላይ ጠቅላላ ፍላጎት እና አቅርቦት ላይ ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ይህ ቢዝነስ ሳይክል በቢዝነስ ሳይክል ላይ የሚታየው የአጭር ጊዜ የመዋዠቅ የሚያሳየው አንኤምፕሎይመንት ኤንድ አውትፑት የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ምክንያቱም አንኤምፕሎይመንት ኤንድ አውትፑት የንግድ ውህደት በዋነኝነት የሚለካው የአንድን ሀገር ምርት ወይም ሪል ጂዲፒ ኦር አውትፑት ሲጨምርና ሲቀንስ ነው። ስለዚህ ምርት ሲጨምር ስራ ስምሪት ይጨምራል። እንደዚሁም ምርት ሲቀንስ ደግሞ ስራ አጥነትን በዛ ነው ልክ ይጨምራል ማለት ነው። ስለዚህ ምርትና ስራ ስምሪት የዑደት ዋና መገለጫዎች ስለሆኑ ማለት ነው። ስለዚህ የቢዝነስ ሳይክል ላይ የሚታየው የአጭር ጊዜ መዋዠቅ የሚያሳየው አንኤምፕሎይመንት ኤንድ አውትፑት ነው ማለት ነው። ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 24 which of the following markets as beginning of business cycle ይላል ጥያቄው። ምን ማለት ነው? ከሚከተሉት ውስጥ የንግድ ዑደት መጀመሪያ ተደርጎ የሚወሰደው የትኛው ነው የሚል ነው ጥያቄው። ምርጫ ትራውት ይላል። ዝቅተኛ ነጥብ ወይም ነው ታችኛው ጫፍ የሚለው ምርጫ ኤ። ምርጫ ቢን ስንመለከት ፒክ ይላል። የከፍተኛ ጫፍ የምንለው አይነት ነው ማለት ነው። ምርጫ ሲ ሪከቨሪ ይላል ወይም ማገገም የምንለው። ምርጫ ዲ ሪሴሽናል ይሄ መቀዛቀዝ የሚለው ነው። ምርጫ ዲ
ስለዚህ ትክክለኛ መልሳችን ሊሆን የሚችለው የንግድ ውደት መጀመሪያ ተደርጎ የሚወሰደው ምርጫ ቢል ያለ ነው። ፒክ ወይም ደግሞ ከፍተኛ ጫፍ የምንለው ማለት ነው። ምክንያቱም አንድ የንግድ ውደት የሚጀምረው ኢኮኖሚውም ከደረሰበት ከፍተኛ ጫፍ ወይ ነው ፒክ ተነስቶ ወደ ታች ማሽቆልቆል ኦር ሪሲሽን ሲጀምር ነው ማለት ነው። ከዛም ወደ ታች ጫፍ ይደርሳል ማለት ነው። ከዚያ እንደገና ሪከቨር ያደርጋል ማለት ነው። ስለዚህ ለተጠየቅነው ጥያቄ ትክክለኛ መልሳችን የንግድ ውደት መጀመሪያ ተደርጎ የሚወሰደው ፒክ የምንለው ነው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 25 ኢኮኖሚስትስ from which of the following schools of thought are most likely to favor activist government policies ይላል ጥያቄው። ምን ማለት ነው? ከሚከተሉት የኢኮኖሚ አስተሳሰብ ዘርፎች ውስጥ የመንግስት ጣልቃ ገብነት ወይም አክቲቪቲ ፖሊሲስ በብዛት የሚደግፉት የትኞቹ ናቸው የሚል ነው ሀሳቢ ጥያቄው። ምርጫ ኤ ኬዥያንስ ይላል። ምርጫ ቢ ሞኒስተሪስት ይላል። ምርጫ ሲ ክላሲካል ይላል። ምርጫ ሲ ኒው ክላሲካል ይላል። ኒው ክላሲካል ይላል። ሶ which is the correct answer? እሺ ትክክለኛ መልሳችን ኬዥያንስ የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም የኬዥያንስ የኢኮኖሚስቶች ገበያ ራሱን በራሱ ማስተካከል አይችልም ብለው ያምናሉ። ስለዚህ ኢኮኖሚው ሲቀዛቀዝ መንግስትን በወጪ በማውጣትና እንደዚሁም ታክስ በመቀነስ ጣልቃ መግባት አለበት ብለው ይከራከራሉ ማለት ነው። ስለዚህ የክላሲካል ወይም ደግሞ ቢ የምንለው ደግሞ ደጋፊዎች ግን መንግስትን እጁን በመሰብሰብ አለበት ብለው ስለሚያምኑ ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ኤ ኬዥያንስ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 26 a group of modern economists who believes that price and the way rigidities do not provide the only rational from microeconomics policies activism are called ይላል ጥያቄው። ምን ማለት ነው? የዋጋ እና የደሞዝ አለመመጣጠን ወይም ደግሞ ሪጂዲቲ ለመንግስት ጣልቃ ገብነት ብቸኛው ምክንያት አይደለም ብለው የሚያምኑ ዘመናዊ ኢኮኖሚስቶች ምን ይባላሉ የሚል ሀሳብ ነው ጥያቄው። ምርጫ ኒው ኬዥያንስ ይላል። ምርጫ ቢ ሞኒተሪስት ይላል። ምርጫ ሲ ኬዥያንስ ይላል። ምርጫ ሲ ዘ ክላሲካል ስኩል ይላል። ትክክለኛ መልሳችን ሊሆን የሚችለው ትክክለኛ መልሳችን ምርጫ ኤ ነው። ኒው ኬዥያንስ የሚለው ትክክለኛ መልስ ነው ማለት ነው። ቢኮዝ ኒው ኬዥያኖች ውስጥ የቀድሞውኑ የኬዥያንን ሀሳብ በማመዛዘን ዋጋን ደሞዝን ለምን ቀነሰ ብለው እንደሚለውጡ ለማስረዳት ጥቃቅን የኢኮኖሚ መሰረቶችን እንደነ ማይክሮ ፋውንዴሽንስ ይጠቀማሉ ማለት ነው። ስለዚህ እነኚህ ኢኮኖሚስቶች ክፍተቶችን ለመንግስት ጣልቃ ገብነት ምክንያት ይሆናሉ ይላሉ። ስለዚህ ትክክለኛ መልሳችን ሊሆን የሚችለው የዋጋ እና እንደዚሁም ደግሞ የደሞዝ አለመመጣጠን ለመንግስት ጣልቃ ገብነት ብቸኛው ምክንያት አይደለም ብለው የሚያመዛዝኑ ዘመናዊ ኢኮኖሚስቶች ኒው ኬዥያንስ ተብለው ነው የሚጠሩ ማለት ነው። ስለዚህ ምርጫ የትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 27 which of the following curves does not appear in the aggregate supply and demand aggregate demand models ይላል ጥያቄው። ምን ማለት ነው? በጠቅላላ አቅርቦትና ፍላጎት ወይም አግሪጌት ሰፕላይ እስከ አግሪጌት ዲማንድ ሞዴል ውስጥ የሚታየው ኩርባ የትኛው አይነት ነው የሚለው ጥያቄው። ምርጫ ኤ ሾርትና አግሪጌት ሰፕላይ ይላል። ምርጫ ቢ ሎንግረን አግሪጌት ሰፕላይ ይላል። ምርጫ ዲ አግሪጌት ዲማንድ ይላል። ምርጫ ዲ ሎንግረን አግሪጌት ዲማንድ ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው የሎንግረን አግሪጌት ዲማንድ ወይም ደግሞ የረጅም ጊዜ ጠቅላላ ፍላጎት የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም አግሪጌት በአግሪጌት ሰፕላይ
እና አግሪጌት ዲማንድ ሞዴል ውስጥ ጠቅላላ ፍላጎት ወይም አግሪጌት ዲማንድ አንድ አይነት ኩርባ ብቻ ነው ያለው ማለት ነው። ስለዚህ በአንጻሩ ሰፕላይ ግን በሁለት ይከፈላል። አጭር ጊዜ ወይም ደግሞ ሾርት ረን አግሪጌት ሰፕላይ እና ወይም ደግሞ ሎንግ ረን አግሪጌት ሰፕላይ ይሆናል ማለት ነው። ስለዚህ ሎንግ ረን አግሪጌት ዲማንድ የሚባል ኩርባ የለም ማለት ነው። ስለዚህ በጠቅላላ አቅርቦት ፍላጎት ወይም ደግሞ አግሪጌት ሰፕላይ እና አግሪጌት ዲማንድ ሞዴል ውስጥ የሚታየው ኩርባ ሎንግ ረን አግሪጌት ዲማንድ ወይም ደግሞ የረጅም ጊዜ ጠቅላላ ፍላጎት ተብሎ ይጠራል ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ዲ ነው ማለት ነው። እሺ ጥያቄ 28 ሃው ሎንግ ረን አግሪጌት ሰፕላይ ከርቭ ካን ሺፍት ይላል ጥያቄው። ምን ማለት ነው? የረጅም ጊዜ ጠቅላላ አቅርቦት ወይም ደግሞ ኩርባ ምንለው ሊንቀሳቀስ ወይም ሊቀየር የሚችለው በምን ምክንያት ነው የሚለው ጥያቄው። ምርጫ ኤ ዲዩ ቱ ኤ ሾርት ረን ቼንጅ ኢን ኢንቨስትመንት ይላል። ይህ በአጭር ጊዜ የኢንቨስትመንት ለውጥ ምክንያት የሚለው ትክክለኛ መልስ አይደለም። ምርጫን ቢ ስናይ ዲዩ ቱ ኤ ሾርት ረን ቼንጅ ኢን ዲማንድ ይላል። ይህም ትክክለኛ መልስ አይደለም። በአጭር ጊዜ ፍላጎት ለውጥ ምክንያት የሚለው ማለት ነው። ትክክለኛ መልሳችን ይቅርታ ሲን ስንመለከቱ ዲዩቲ ያለ ሎንግ ረን ቼንጅ ኢን ኮንሰፕሽን ይላል። ይህም ትክክለኛ መልስ አይደለም። ምርጫ ዲ ግን ዲዩ ቱ ኤ ሎንግ ረን ቼንጅ ኢን ኢንቨስትመንት ይላል። ትክክለኛ መልስ ነው። ምርጫ ዲ በረጅም ጊዜ የኢንቨስትመንት ለውጥ ምክንያት የሚለው ትክክለኛ መልስ ነው። ምክንያቱም ሎንግ ረን አግሪጌት ሰፕላይ ይህን የኩርባ የሚያሳየው የአንድን ሀገር ሙሉ የማምረት አቅምን ወይ ፖቴንሻል ጂዲፒ ነው ማለት ነው። ምክንያቱም መልስ የሆነበት አንዱ ምክንያት ለዛ ነው ማለት ነው። ለዚህ የሀገር የማምረት አቅም የሚጨምረው በረጅም ጊዜ የካፒታል ክምችት ወይም ደግሞ ኢንቨስትመንት ወይም የቴክኖሎጂ እድገት ወይም የሰራተኞች ኃይል ጥራት ሲጨምር ነው ማለት ነው። ስለዚህ የአጭር ጊዜ የለውጦች ኩርባውን አይቀይሩትም ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ዲ ነው ማለት ነው። የረጅም ጊዜ ጠቅላላ አቅርቦት ወይም ደግሞ ሎንግ ረን አግሪጌት ሰፕላይ ከርቭ ሊቀየር ወይ ሊንቀሳቀስ የሚችልበት ምክንያት ዲዩ ቱ ኤ ሎንግ ረን ቼንጅ ኢን ኢንቨስትመንት የሚለው ትክክለኛ መልስ ነው ማለት ነው። የረጅም ጊዜ ኢንቨስትመንት በለውጥ ምክንያት የሚለው ማለት ነው። ስለዚህ ምርጫ ዲ ትክክለኛ መልስ ነው። እሺ ጥያቄ 29 which of the following is not a reason why the aggregate demand curve slopes downward ይላል ጥያቄ። ምን ማለት ነው? ከሚከተሉት ውስጥ የጠቅላላ ፍላጎት ከርቭ ወይንም ደግሞ እንደዚሁም አግሪጌት ወይንም ደግሞ የአግሪጌት ዲማንድ ከርቭ ወደ ታች ዝቅ እንዲል የሚያደርግበት ምክንያት የማይሆነው የትኛው ነው የሚለው ጥያቄው። ምርጫ ኤክስቼንጅ ሬት ኤፌክት ይላል። የምንዛሪ ተመን ተጽዕኖ የትክክለኛ መልስ አይደለም። ምርጫን ቢ ስንመለከት ዌልዝ ኢፌክት ይላል። የሀብት ወይም ደግሞ የንብረት ተጽዕኖ የሚለው ትክክለኛ መልሳችን ሊሆን አይችልም። ሲን ስንመለከት ሞኒታሪ ኒውትራሊቲ ኤፌክት ይላል። ትክክለኛ መልስ ነው ምርጫ ሲ የገንዘብ ገለልተኝነት ተጽዕኖ የሚለው ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫ እንዲ ስንመለከት ኢንተረስት ሬት ኤፌክት ይላል። ይህም ትክክለኛ መልስ አይደለም። የወለድ መጠን ተጽዕኖ የሚለው ትክክለኛ መልሳችን ሊሆን የሚችለው የጠቅላላ ፍላጎት ወይም ደግሞ አግሪጌት ዲማንድ ከርቭ ወደ ታች ዝቅ እንዲል ወይም ዳውንዋርድ ስሎፕ ምክንያት የማይሆነው ዘ ሞኔታሪ ኒውትራሊቲ ኢፌክት ነው ማለት ነው። ምክንያቱም የፍላጎት ከርቭ ወደ ታች የሚወርደው የዋጋ ደረጃ ሲንቀሳቀስ ሰዎች ብዙ ጊዜ የመግዛት አቅም ስለማይኖራቸው ነው ማለት ነው። ስለዚህ ምርጫ ሲሆንበት ምክንያት የሞኔታሪ ኒውትራሊቲ የሚለው ጽንሰ ሀሳብ የገንዘብን መጠን መጨመር በእውነተኛ ምርት ወይም ደግሞ ሪል ጂዲፒ ላይ ለውጥ አያመጣም ማለት ነው የሚል ሲሆን ይህ የኩርቫ ወይም የከርቭ ቅርጽ ጋር በቀጥታ አይገናኝም ማለት። ሌሎቹ ምርጫ ኤ፣ ቢ እና ዲ ግን ከርቭ ወደ ታች እንዲያዘነብል የሚያደርጉ ዋና ምክንያቶች ናቸው ማለት ነው። ስለዚህ መልሳችን ትክክለኛ የሆነው ምርጫ ሲ ነው ማለት ነው። የጠቅላላ የአግሪጌት ዲማንድ ከርቭ ወደ ታች ዝቅ እንዲል ወይም ደግሞ ዳውንዋርድ ስሎፒንግ ምክንያት የማይሆንበት ምክንያት ሞኔታሪ ኒውትራሊቲ ኢፌክት የሚለው ምርጫ ሲ ትክክለኛ
መልስ ነው ማለት ነው። እሺ ጥያቄ 30 እና የመጨረሻው the increasing in spending that occurred because of the increase in the real value of money when the price level falls ይላል ጥያቄው። ምን ማለት ነው? የዋጋ ደረጃ ሲቀንስ የገንዘብ እውነተኛ ዋጋ ወይም ሪል ቫሊዩ በመጨመሩ ምክንያት የሚፈጠረው የወጪ መጨመር ምን ይባላል የሚል ሀሳብ ነው። ምርጫ ኤ ዘ ኢንተረስት ሬት ኢፌክት ይላል። የወለድ መጠን ተጽዕኖ የሚለው ትክክለኛ መልስ አይደለም። ምርጫን ቢ ስንመለከት ዘ ዌልዝ ኢፌክት ይላል። ይህም እንደዚሁ ትክክለኛ መልስ ነው ማለት ነው። ምርጫ ቢ ትክክለኛ መልስ ነው። ምርጫን ሲ ስንመለከት ዘ ፎሬን ትሬድ ኢፌክት ይላል። የውጭ ንግድ ተጽዕኖ የሚለው እንደዚሁም ደግሞ ምርጫን ዲን ስንመለከት ዘ ፎሬን ትሬድ ኢፌክት ይላል። ምርጫን ሲ ስንመለከት ዘ ፎሬን ትሬድ ኢፌክት ይላል። የውጭ ንግድ ተጽዕኖ የሚለውም የትክክለኛ መልስ አይደለም። ምርጫ እንዲ ስንመለከት ዘ ኢንካም ኢፌክት ይላል። ይህም የገቢ ተጽዕኖ የሚለው ትክክለኛ መልስ አይደለም። ስለዚህ የዋጋ ደረጃ ሲንቀንስ ወይም ደግሞ የገንዘብ እውነተኛ ዋጋ ወይም ሪል ቫሊዩ በመጨመር ምክንያት የሚፈጠረው የወጪ መጨመር ምን ይባላል? የዘ ዌልዝ ኢፌክት የምንለው ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ነው ማለት ነው። ምክንያቱም የሸቀጦች ዋጋ ሲቀንስ ሰዎች በእጃቸው ያለውን ገንዘብ ብዙ ነገር መግዛት እንደሚችል ይሰማቸዋል ማለት። ስለዚህ ሀብታም የሆኑ ይመስላቸዋል። በዚህ ምክንያት ፍጆታቸው ይጨምራል። ይህም ደግሞ የዌልዝ ኢፌክት ይባላል ማለት ነው። ስለዚህ የዋጋ ደረጃ ሲቀንስ የገንዘብ ሪል ቫሊዩ በመጨመሩ ምክንያት የሚፈጠረው የወጪ መጨመር ዘ ዌልዝ ኢፌክት ይባላል